ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ደግሞ በቀደም ተከተል እንደዚሁ እናጋራችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ዛሬ ማድረግ እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን እናደርሳችኋለን። ከአውሮፓ ወጣ እንላለን። የሊግ ጨዋታዎችን እየተመለከትን ነው። ትላንትናም በተወዳጁ የእንግሊዝ ፕሪሚየር ሊግ ለቶፕ 4 የሚደረግ ትንቅንቅ ተመለከትን። በስፔን ደግሞ በተለይም የባርሴሎና ጨዋታ ተጠባቂ ነበረ። እንደዚሁም ዛሬም አርሰናል የፕሪሚየር ሊጉን ዋንጫ ሊወስን የሚችል ጨዋታ ያደርጋል። በስፋት እንመለከታቸዋለን ውድ ቤተሰቦቻችን። በትልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲንም የተመለከተ ዕለታዊ መረጃ ይዘንላችኋል። እስከ ፕሮግራማችን ፍጻሜ ቆዩ። እንደ ሁል ጊዜው ላይክ እያረጋችሁ አበረታቱን። ሐሳብ አስተያየት ካለም በሐሳብ መስጫ ሳጥናችን እንደዚሁ ስሜታችሁ ልታጋሩን ትችላላችሁ። በተለይም በክለቦቻችሁ ዙሪያና በወቅታዊ የዝውውር መረጃዎች ዙሪያ የግል መልከታችሁን አጋሩን። አጠራጠር ያሉ ስፖርታዊ መረጃዎቻችንን ደሞኛ ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ማሸነፍ ችለዋል። የሐዋሳ ከተማን የማሸነፊያ ግብ ሁለቱንም አሊ ሱሌማን ነበረ ከመረብ ማሳረፍ የቻለው። ለኢትዮጵያ ንግድ ባንክ ብቸኛዋን ግብ አህመድን አስቆጥሯል። በኢትዮጵያ ንግድ ባንክ በኩል የአምና ሻምፒዮን ነበሩ፣ ግን ዘንድሮ በጣም አስከፊ ጉዞ ላይ ነው የሚገኙት። ከአምናው አንጻር ካነጻጸር ነው። ኢትዮጵያ ንግድ ባንክ 35 ነጥቦች አሉት፣ 7ኛ ነው። ሐዋሳ ከተማ 27 ነጥብ አለው፣ 15ኛ ነው። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር እነኚህ ሁለት ክለቦች ቀጣይ አርብ ኢትዮጵያ ንግድ ባንክ ከመቻል፣ ቅዳሜ ሐዋሳ ከተማ ከሲዳማ ቡና ጨዋታቸውን የሚያደርግ ይሆናል። ሌላኛው መርሃ ግብር በኢትዮጵያ መድንና እንደዚሁ በኢትዮ ኤሌክትሪክ መካከል የነበረ ጨዋታ ነው። ኢትዮ መድን መሐመድ አበራ ባስቆጠራቸው 2 ግቦች 2-0 በሆነ ውጤት ተጋጣሚ ኢትዮ ኤሌክትሪክን አሸንፈዋል። ኢትዮጵያ መድን ሊጉን በ11 ነጥብ ልዩነት መምራት የሚያስችለውንም ውጤት ነው እንደዚሁ ማስመዝገብ የቻለው። ኢትዮጵያ መድን 51 ነጥቦች ላይ ሲደርስ ኢትዮ ኤሌክትሪክ 29 ነጥብ ላይ ለመቆም ተገዷል። እነኚህ ሁለት ክለቦች ደግሞ ቀጣይ አርብ ባህር ዳር ከተማ ከኢትዮ ኤሌክትሪክ እንደዚሁም ቅዳሜ ኢትዮጵያ መድን ከአርባ ምንጭ ከተማ ጋር ጨዋታቸውን የሚያደርግ ይሆናል። የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላም የደረጃ ሰንጠረዡን እንመልከተው። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን 51 ነጥቦችን በመያዝ 22 ተጨማሪ ግቦችን ይዞ በአንደኝነት ነው የሚገኘው። ከተከታዩ ባህር ዳር ከተማን በ11 ነጥቦች የላቀበት ውጤት ማለት ነው። ባህር ዳር ከተማ በ40 ነጥብና በ14 ግብ ሁለተኛ ነው። ዘንድሮ የኢትዮጵያ ፕሪሚየር ሊግ ያለቀ የሚመስል ነገር አለው። ኢትዮጵያ ቡና በ39 ነጥብ 3ኛ፣ መቻል በ38 ነጥብ 4ኛ፣ ሀዲያ ኦሳና በ37 ነጥብ 5ኛ፣ ወላይታ ዲቻ በተመሳሳይ 37 ነጥብ በግብ ክፍያ ተበልጦ 6ኛ፣ ኢትዮጵያ ንግድ ባንክ በ35 ነጥብ 7ኛ፣ አርባ ምንጭ ከተማም በ35 ነጥብ በግብ ክፍያ ተበልጦ 8ኛ፣ ሲዳማ ቡናም በተመሳሳይ 35 ነጥብ ይዞ በግብ ክፍያ ተበልጦ 9ኛ፣ ቅዱስ ጊዮርጊስ 34 ነጥቦች ይዞ 10ኛ ሲገኝ፣ ፋሲል ከነማ 11ኛ፣ ድሬዳዋ ከተማ 12ኛ፣ ኢትዮ ኤሌክትሪክ 13ኛ፣ መቀለ ሰባ እንደርታ 14ኛ፣ ሐዋሳ ከተማ 15ኛ ደረጃ ላይ መቀመጥ ሲችሉ አዳማ ከተማ፣ ሱል ሽረና ወልዋሎ አዲግራት ዩኒቨርሲቲ እያለ ይቀጥላል። 15ኛ ካለው ሐዋሳ ከተማ ጀምሮ እስከ ወልዋሎ አዲግራት ዩኒቨርሲቲ ወራጅ ቀጠና ውስጥ ያሉ ሲሆን ምናልባትም ሐዋሳ ከተማ በሂሳባዊ ስሌት የተሻለ የመትረፍ እድል አለው። በተለይም ደግሞ ከበላዩ ካሉት መቀለ ሰባ እንደርታ፣ ኢትዮ ኤሌክትሪክ፣ ድሬዳዋ ከተማ አንጻር ያለው የነጥብ ልዩነት በጣም ጠባብ ነውና ምናልባትም ሐዋሳ ነው። ሱል ሽረና ወልዋሎ አዲግራት ዩኒቨርሲቲ እንኳን በዚህ ዓመት በፕሪሚየር ሊጉ ይተርፋሉ ተብሎ አይጠበቅም። የኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት ሁሉም መርሃ ግብሮች ተደርገው ሲጠናቀቁ አሊ ሱሌማን ከሐዋሳ ከተማ 12 ግቦችን በማስቆጠር በአንደኝነት ፕሪሚየር ሊጉን ይመራል። አህመድ ሁሴን ከአርባ ምንጭ ከተማ፣ ሽመልስ በቀለም ከመቻል፣ መሐመድ አበራ ከኢትዮጵያ መድን 9 ግቦችን በማስቆጠር ተከታዩን ደረጃ ይዘዋል። ኢትዮጵያ ፕሪሚየር ሊግ ከረፍት መልስ እንግዲህ
ዕለተ ረቡ ነው የሚቀጥለው። ዕለተ ረቡ ስሁል ሽረ ከወላይታ ዲቻ 9 ሰዓት፣ አዳማ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ ረቡ ምሽት 12 ሰዓት በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። የኢትዮጵያ ፕሪሚየር ሊግም ከሚያዝያ 22 እስከ ሚያዝያ 25 ቀን 2017 ዓ.ም የ27ኛ ሳምንት መርሃ ግብሮችን እንደዚሁ የምንመለከትበት ይሆናል። ውድ ቤተሰቦቻችን ዛሬም በአውሮፓ መድረክ በርካታ ጨዋታዎችን እንመለከታለን። በተለይም በእንግሊዝ ፕሪሚየር ሊግ ዛሬ በትልቁ የምንጠብቃቸው ጨዋታዎች አሉ። ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ሲል አርሰናል ከክሪስታል ፓላስ ዛሬ ጨዋታቸውን ያደርጋሉ። ይህ ጨዋታ ብዙ የምንልበት ነገር አለም። የአርሰናል ደጋፊዎች በአርሰናል የመረጃ ክፍለ ጊዜ እናነሳዋለን። በስፔን ላሊጋ አትሌቲኮ ቢልባኦ ከላስ ፓልማስ፣ ቪላሪያል ከሴልታ ቪጎ፣ ሄታፌ ከሪያል ማድሪድ፣ ዲፖርቲቮ አላቬዝ ከሪያል ሶሴዳድ ሲጫወቱ በጣሊያን ሴሪያም እንደዚሁ ጨዋታዎች ቀጥለው ይካሄዳሉ። ካግላሪ ከፊዮረንቲና፣ ዤኖዋ ከላዚዮ፣ ፓርማ ከዩቬንቱስ እንደዚሁ ቶሪኒዮ ከዩዲኔዜ ጋር ጨዋታቸውን የሚያደርግ ይሆናል። በኮፓ ኢታሊያ ኢንተር ሚላን ከኤስ ሚላን የግማሽ ፍጻሜ ሁለተኛ ዙር ጨዋታቸውን ያደርጋሉ። የመጀመሪያ ዙር ጨዋታ ባቻ ውጤት መጠናቀቁን ተከትሎ ዛሬ ለፍጻሜ የሚያልፈውን አንድ ቡድን እንለያለን። ይህም ጨዋታም በበርካቶች ዘንድ በጉጉት የሚጠበቅ ነው። ምሽት 4 ሰዓት ሲል በዩዜፔ ሜዛ ስቴዲየም ሁለቱ ክለቦች የሚፋለሙ ይሆናል። እነኚህንም ጨዋታዎች አጠቃለን እንመለከታቸዋለን። ስፔን ላሊጋ የ33ኛ ሳምንት መርሃ ግብር የካታላኑ ክለብ ባርሴሎና ከማሎርካ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርገዋል። ሪከርድ የተሰበረበት ጨዋታ ቢሆንም ለባርሴሎና ሀገር ነገሮች ፍጹም ከባድ ነበሩ። የባርሴሎናን የማሸነፊያ ግብ ዳኒ ኦልሞ ነው ማስቆጠር ችሎ የነበረው። ባርሴሎና በጨዋታው ላይ 40 ሙከራዎችን ያደርጓል። 4 ብቻ ነው የተሞከረበት። ከ40 ሙከራ 13ቱ ኢላማውን የጠበቀ ነበረ። 78% ኳስን መቆጣጠር ችሎ ነበረ። ግን ከአንድ ግብ በላይ በጨዋታው ማግኘት አልቻለም። በተለይም ራፊኒሃ ከፔድሪ ያገኛትን ኳስ ፍጹም ለማመን በሚከብድ ሁኔታ ስቷታል። 1-1 ያገናኘው። ምናልባት እቺ ግብ ብትቆጠር ኖሮ ዛሬ ስለ ፔድሪ አሲስት ራሱ አንድ ሙሉ ፕሮግራም ያስፈልግ ነበረ። ፍጹም የተለየች ነበረች፣ ግን አልተጠቀመባትም። 40 ሙከራ ግን አድርገዋል። ባርሴሎና 76 ነጥቦችን ይዞ አንደኝነቱን አጠናክሯል። ማሎርካ በ44 ነጥብ 7ኛ ደረጃ ላይ ተቀምጧል። የፊታችን ቅዳሜ ሪያል ቫያዶሊድ ከባርሴሎና፣ ሰኞ ዢሮና ከማሎርካ ጨዋታቸውን እንደዚሁ የሚያደርጉ ነው የሚሆነው። ባርሴሎና አጠቃላይ በ90 ደቂቃ ያደረጋቸው የሙከራ ብዛቶች 40 መድረሳቸውን ተከትሎ በስፔን ላሊጋ ታሪክ ለመጀመሪያ ጊዜ ከ15 ዓመት በኋላ በአንድ ጨዋታ ሁላ ሙከራዎችን ተመለከትን። እንዳልኳችሁም ከነኛ 40 ሙከራዎች 13ቱ ኢላማቸውን የጠበቁ ነበሩ። ከ79% በላይ ወይም ከ78% በላይ የኳስ ቁጥጥር በያዙበት ጨዋታ ማለት ነው። 745 ኳሶችን እንደዚሁ በጨዋታው ላይ መቆጣጠር ችሎ ነበረ። ባርሴሎና ፍጹም የበላይ ነበረ። ባርሴሎና ግብ ለማስቆጠር ከመቸገሩ በዘለለ ግብ አስቆጣሪው ዳኒ ኦልሞ ለባርሴሎና በዘንድሮ የውድድር ዓመት 10 ሲደመር ግቦችን ማስቆጠር የቻለ 5ኛው ተጫዋች መሆን ችሏል። ሮቤርት ሌዋንዶስኪ፣ ራፊኒያ፣ ፌራን ቶሬዝ እና ላሚን ያማል ይህንን አድርገውት ነበረም። አሁን ደግሞ በዳኒ ኦልሞ አማካኝነት ባርሴሎና 10 ሲደመር ግቦችን ያስቆጠረ 5ኛው ተጫዋች ማግኘት ችሏል። የጨዋታው ልዩ ክስተት የነበሩት ፔድሪና ጋቪ ነበሩ። ሁለቱ በአጠቃላይ በድምር ያቀበሉት ኳስ ሲደመር ውድ ቤተሰቦቻችን ከማሎርካ የ11ዱ ተጫዋቾች በአጠቃላይ ቅብብል ይበልጣል። ፔድሪና ጋቪ ብቻ በድምሩ 214 ኳሶችን አቀብለዋል። ማሎርካ የተቀባበሉት የኳስ ብዛት 199 ብቻ ነው። የሁለቱ የመሃል ሜዳ ክፍል ጥምረት በራሱ ፍጹም የተለየ ነው። ማዮርካ በመጀመሪያ አጋማሽ በባርሴሎና በአንድ አጋጣሚ ሲከላከሉ በረኛውን ጨምሮ 10 ተጫዋቾች በራሳቸው ፍጹም ቅጣት ምት መምቻ ሳጥን ውስጥ ነበሩ። ይህ ባርሴሎና በጨዋታው ላይ ያስቆጠረው የግብ ብዛት አንድ ለመሆኑ ትልቁ ምክንያት የመከላከል ብዛታቸውም ጥንካሬያቸውም ነበረ። ሌላኛው በዋነኝነት ግብ ለማስቆጠር በጣም ችግር ፈጥሮባቸው የነበረው ሊዮ ሮማን ነው። የማዮርካ ሁለተኛ ግብ ጠባቂ ነው። ዋና ግብ ጠባቂያቸው ግሮፊዮ በኮቪድ በመያዙ ምክንያት ነው የጨዋታ ዕድል ያገኘው።
ባርሴሎና 40 የጎል ሙከራ አድርጎ 13 ኢላማውን የጠበቀ ሙከራ አንድ ጎል ብቻ ሲያስቆጥር የሊዮ ሮማን በግብ ጠባቂነት የነበረው ጥንካሬ ራሱ ፍጹም የተለየ ነበር። ፔድሪ እንደለማዱ የጨዋታ ኮከብ ሆኖ ጨርሷል። ለባርሴሎና በተለይም 2025 ከገባ በኋላ እሱን ያክል የጨዋታ ኮከብ የተባለ የለም። 125 ኳስ ንክኪ ነበረው፣ 105 የተሳካ ኳስ አቀብሏል፣ 6 የግብ ዕድል ፈጥሯል። አንድ ያለቀለት የግብ ዕድል ፈጥሮ ላሚን ያማል ለምን እንደሳተ ሁላ ግራ የሚገባ ኳስ ነበር። 18 ኳሶችን መልሶ የነጠቀ ተጫዋች ነው ፔድሪ በጨዋታው ላይ። ከአራት የረጃጅም ኳስ የማቀበል ስኬቱ ሙከራ ውስጥ 4ቱም ስኬታማ ነበሩ። 4 የአንድ ለአንገቶችን አሸንፈዋል። 3 የተሳካ ድሪብልን በጨዋታው ላይ ፈጽሟል። የጨዋታውም ኮከብ እንደዚሁ ፔድሪ ነበረ። አንሶ ፋቲ ከጥቅምት 2024 በኋላ ለመጀመሪያ ጊዜ በፈረንጆች አቆጣጠር ማለት ነው የባርሴሎና ቋሚ 11 ውስጥ ተካተተ። ወደ 62 ያህል ደቂቃዎች ራፊኒያ እስኪገባ ድረስ ጨዋታው ላይ መሳተፍ ችሎ ነበረ። የተወሰኑ እድሎች ከዚህ በኋላ የሚሰጡታል ተብሎ ይጠበቃል። በእርግጥ ተቀይሮ እየገባ የተወሰኑ እድሎችን አግኝቶ ነበረ፣ ግን ከጥቅምት 2024 በኋላ ለመጀመሪያ ጊዜ ቋሚ ሆኖ ጀምሯል። በዘንድሮ የውድድር ዓመት የላሊጋ የቫር ውሳኔዎች በብዙ መንገድ ባርሴሎናን ታደገውታል። በተቃራኒው ደግሞ ሪያል ማድሪድ ላይ ስህተቶች መፍጠራቸውን የስፔኑ ተነባቢ ጋዜጣ ስፖርት አስነብቧል። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን የዳኝነት ውሳኔ ከላሊጋ የፕሮግራም አወጣት ጋር በተያያዘ ሁለቱም ክለቦች ማለትም ባርሴሎና ሪያል ማድሪድን በተደጋጋሚ ቅሬታ እያቀረቡ እንደሆነ ይታወቃል። ከጨዋታው በኋላ ደስታቸውን የገለጡት ሃንሲ ፍሊክ በተለየ መንገድ ግን ስለ አንድ ጉዳይ አጽንኦት ሰጥተው ተናግረዋል። ይሄም ስለ ካርሎ አንቸሎቲ ነው። አሁን በሱ ዙሪያ እየሆኑ ባሉ ነገሮች በጣም ደስተኛ አይደለውም ብሏል። እሱ ሁሉንም ነገር አሸንፏል፣ የሚገባውን ያህል ክብር ግን ያገኛል መሰለኝም ብሎ ለካርሎ አንቸሎቲም በወቅታዊ ሁኔታ እየደረሰበት ካለው የሚዲያ ጫናና እየተደረገበት ካለው ነገር አንጻር ደስተኛ ለመሆኑንም ነው የተናገረው። ሌላኛው ጨዋታ የነበረው በቫሌንሺያ እና ኢስፓኞል መካከል የነበረ ጨዋታ ነው። ጨዋታው 1-1 በሆነ ውጤት ተጠናቋል። ለቫሌንሺያ ጉራር ነበረ ማስቆጠር የቻለው 57ኛው ደቂቃ ላይ፣ ለኢስፓኞል ደግሞ ፓውዶ 40ኛው ደቂቃ ላይ አስቀድሞ ግብ ማስቆጠር ቢችልም ውጤት ሳያስጠብቁ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ጨዋታዎቹን ተከትሎም ባርሴሎና በ76 ነጥቦች ላሊጋውን መሪነቱን አጠናክሮ ቀጥሏል። ሪያል ማድሪድ ዛሬ ጨዋታውን ያደርጋል። ምናልባት የሰፋውን የነጥብ ልዩነት መመለስ ይችላል። በ69 ነጥብ ሁለተኛ ነው። አትሌቲኮ ማድሪድም ቀሪ ጨዋታ አለው በ63 ነጥብ ሶስተኛ፣ አትሌቲኮ ቢልባኦ በ57 ነጥብ አራተኛ፣ ቪላሪያል በ52 ነጥብ አምስተኛ፣ ሪያል ቤትስ በ51 ነጥብ ስድስተኛ፣ ማሎርካም በ44 ነጥብ ሰባተኛ፣ ሴልታ ቪጎ በ43 ነጥብ 8ኛ ደረጃ ላይ መቀመጥ ችሏል። የዘንድሮ ስፔን ላሊጋ 5 ክለቦችን በአውሮፓ ሻምፒዮንስ ሊግ፣ 2 በዩሮፓ ሊግ እና 1 በኮንፈረንስ ሊግ ልክ እንደ ፕሪሚየር ሊግ ሁሉ ማሳተፍ እንደሚችል ይታወቃል። የሲቲው እህት ክለብ የሆነው ዢሮና ግን ዘንድሮ በጣም አደገኛ ሁኔታ ውስጥ ነው ያለው። በጥቂት ዓመታት ውስጥ ለስፔን ላሊጋ ዋንጫ ከሪያል ማድሪድ ጋር አንገት ለአንገት ተናንቆ የነበረ ቡድን ነው። የዢሮና ቡድን ባለፉት 15 ጨዋታ 1 ድል ብቻ ነው ያለው። 3 ነጥብ ከወራጅ ቀጠናው ርቆ ይገኛል። የሲቲ ደግሞ እህት ክለብም እንደሆነ ይታወቃል። ሌላኛው በፍራንስ ሊግ የተመለከተው የናንትስና የፓሪስ ሰን ዠርሜን ጨዋታ ነበረ። ቪታኒሃ 33ኛው ደቂቃ ላይ ግብ አስቆጥሮ ረጅም ደቂቃ ይመሩ ነበረ። በኋላም ላይ ግን አጉስቶ ለናንትስ 84ኛው ደቂቃ ላይ እጅግ በጣም አስደናቂ ጎል ነው ውድ ቤተሰቦቻችን ፓሪስ ሰን ዠርሜን ላይ ያስቆጠረባቸው። በዛው ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ፓሪስ ሰን ዠርሜን አዲስ ክብረ ወሰን አስመዝግቧል። ይኸውም ክብረ ወሰን ከሜዳ ውጪ ባደረጋቸው 39 ጨዋታዎች ሽንፈት አልገጠመውም። ይሄ በአውሮፓ 5 ታላላቅ ሊጎች ሪካርድ ሆኖ ተመዝግቧል። 30 ጨዋታዎች ድል ሲያደርግ 9 ጨዋታዎች ባቻ ውጤት አጠናቋል። 1993 ላይ ኤስ ሚላን ነበረ ይህንን ሪካርድ ይዞት የነበረው ከሜዳ ውጭ ያለመሸነፍ ሪካርድን ማለት ነው። አሁን ግን ፓሪስ ሰን ዠርሜን በ39 ጨዋታ ከሜዳ ውጭ ያልተሸነፈ ክለብ በመሆን በአውሮፓ 5 ታላላቅ ሊጎች አዲስ ክብረ ወሰን ከ1993 በኋላ መቆናጠጥ ችሏል። በፍራንስ ሊግ አስቀድሞ ሻምፒዮን መሆኑን ያረጋገጠው ፓሪስ ሰን ዠርሜን
ጥቂት ጨዋታዎች ብቻ በቀሩበት አሁንም ያለ መሸነፍ ጉዞን ቀጥሏል። 24 ጨዋታ አሸንፎ 6 ጨዋታ ብቻ ነው የወጣው ከ30 ጨዋታ በ78 ነጥቦች ይመራል። የፍራንስ ሊግ ኤን ኦሎምፒክ ማርሴይ በ55 ነጥቦች ይከተላል። ሞናኮ በ54 ነጥብ 3ኛ፣ ሊል በ53 ነጥብ 4ኛ፣ ኒስ በ51 ነጥብ 5ኛ፣ ኦሎምፒክ ሊዮን በ51 ነጥብ 6ኛ ደረጃ ላይ መቀመጥ ችለዋል። ቪክተር ጊዮኬሬስክ እጅግ በጣም አስደናቂው ተጫዋች በአውሮፓ 10 ታላላቅ ሊጎች ውስጥ ትላንትና ጨዋታ ነበረ በፖርቱጋል የጥሎ ማለፍ ጨዋታ ማለት ነው። በዚህ የጥሎ ማለፍ ጨዋታ ላይ ስፖርቲንግ ሊዝበን ከሪዮ ኤቭ ጋር ነበረ ጨዋታቸውን ያደረጉት። 2-1 በሆነ ውጤት ስፖርቲንግ ሊዝበን አሸነፈ። በድምር ውጤት 4-1 በማሸነፍ ነው ሴሚፋይናሉን ማለፋቸውን ያረጋገጡት። በጨዋታው ላይ ታዲያ ጎንካሎ ኢናሲዮ ግብ ሲያስቆጠር 11ኛው ደቂቃ ላይ ቪክተር ጊዮኬሬስክ አሲስት አደረገለት። 50ኛው ደቂቃ ላይ ደግሞ ራሱ ጊዮኬሬስክ አስቆጠረ። 66ኛው ደቂቃ ላይ አንድሪያ ሉዊዝ ነበረ ሪዮ አቬን ወደ ጨዋታ ልትመልስ የምትችል ግብ አስቆጥሮ የነበረው፣ ግን ጨዋታው 2-1 በሆነ ውጤት በስፖርቲንግ ሊዝበን አሸናፊነት ተጠናቀቀ። ቪክተር ጊዮኬሬስክ የግብ ማሽን ነው ማለት ይቻላል። 16 የግብ አስተዋጽኦ በመጨረሻ 9 ጨዋታ ውድ ቤተሰቦቻችን 48 ግቦች ለስፖርቲንግ ሊዝበን በ47 ጨዋታ፣ 57 ግቦች በ53 ጨዋታ ለክለብና ለሀገሩ፣ 72 የግብ አስተዋጽኦ በ53 ጨዋታ በዚህ ውድድር ዓመት ፍጹም የተለየ ነው። ይህ ተጫዋች በአውሮፓ 10 ታላላቅ ሊጎች ውስጥ ዘንድሮ ብቻ በግብ አስተዋጽኦን የሱን ያክል ያስቆጠረ የለም። ለማንኛውም ቀጣይ መዳረሻው የእንግሊዝ ፕሪሚየር ሊግም እንደዚሁ በተመሳይ ይሆናል ተብሎ ይጠበቃል። አልናስር ያለ ክርስቲያኖ ሮናልዶ ዳማክ ክለብን ገጥሞ ነበረ። በጨዋታው ላይ አልናስሮች ያለ ሮናልዶ 3-2 በሆነ ውጤት አሸንፈዋል። ቀድሞ ነበረ አልናስሮች ግብ የተቆጠረባቸው በሾላን 18ኛ ደቂቃ ግብ ይመሩ ነበረ። በኋላም ላይ ላፖርት 25ኛው ደቂቃ ላይ አቻ ያደረጋቸው። አልሐሰን 7ኛው ደቂቃ ላይ አልናስርን 2-1 እንዲመሩ ቢያደርግም ከ3 ደቂቃ በኋላ ስታኑስ ባስቆጠረው ግብ 73ኛው ደቂቃ ላይ ዳማክ ጨዋታውን 2-2 አድርጎት ነበረ። በኋላም ላይ ግን 94ኛው ደቂቃ ላይ አልጋሃናም ባስቆጠራት ግብ አልናስር ጨዋታውን 3-2 በሆነ ውጤት ድል አደረገ። እንዳልኳችሁ ክርስቲያኖ ሮናልዶ በእረፍት ምክንያት በዚህ ጨዋታ ላይ አልተገኘም ነበረ። አልኢታድ የሳውዲ ፕሮ ሊግን በ68 ነጥቦች ይመራል። አልሂላል በ62 ይከተላል። አልናስር በ60 ነጥብ 3ኛ ደረጃ ላይ እንደዚሁ መቀመጥ ችሏል። በፖፕ ፍራንስ ህልፈተ ህይወት ምክንያት የተሰረዙ የጣሊያን ሴሪ ጨዋታዎች ነበሩ። ቀጣይ ሳምንት ቅዳሜ የሚደረጉ በፈረንጆች አቆጣጠር ማለት ነው። የፊታችን ቅዳሜ ኤፕሪል 26 ሊደረጉ የነበሩ ጨዋታዎች በሙሉ ወደ ኤፕሪል 27 እንዲዞሩ ተደርጓል። በጣሊያን ሴሪ አወዳዳሪ አካል አሁን የደረሰን መረጃ እንደሚያመለክተው ውድ ቤተሰቦቻችን የአታላንታና የሊስ ጨዋታ አርብ በኤፕሪል 25 በተጠበቀለት ካላንደር ይካሄዳል። ነገር ግን የቅዳሜ ጨዋታዎች በሙሉ ተሰርዘው እሁድ ይደረጋሉ። ስለዚህ ኮሞ ከጄኖዋ፣ ቬንዛ ከሚላን፣ ፊዮረንቲና ከኢምፖሊ፣ ኢንተር ሚላን ከሮማ፣ ዩቬንቱስ ከሞንዛ፣ ናፖሊ ከቶሪኒዮ፣ ዩዲኒዜ ከቦሎኛ፣ ላዚዮ ከፓርማና እንደዚሁ ደግሞ ቬሮና ከካግላሪ የሚያደርጉት ጨዋታ በፊታችን ሳምንት እንደተጠበቀ ይደረጋሉ ማለት ነው። አርብ የቅዳሜ ይዘለልና እሁድና ሰኞ የጣሊያን ሴሪ የሚቀጥል ይሆናል። ዳኒ ካርቫሃል በጉዳት ለረጅም ጊዜ ሜዳ ላይ እንዳልነበረ እናስታውሳለን። ዳኒ ካርቫሃል በስተመጨረሻም ከጉዳት ተገግሞ በግሉ ሳር ላይ ልምምድ መጀመሩን ትላንት ተመለከትን። በዓለም ክለቦች ዋንጫ ሙሉ ለሙሉ ለቡድኑ ይደርሳል የሚለው ነገር አሁን እየተረጋገጠ የመጣ ይመስላል። ምናልባት የላሊጋ የመጨረሻ ጨዋታዎችም ላይ ሊደርስ ይችላል። ሪያል ማድሪድ እንዳስፈላጊነቱ ተጫዋቹንም ሊጠቀምበት ይችላል ተብሎ ይጠበቃል። ቪኒሺየስ ጁኒየር ሪያል ማድሪድ ገንዘብ የሚከፍለኝ ጥሩ እንደሆን ሳይሆን ግብ እንዳስቆጥርና ቡድንን አሸናፊ እንዳደርግ ነው ብሏል። ሰሞኑን ያው አንድ ዘጋቢ ፊልም ለሱ እንደተሰራና በኢትዮጵያን አቆጣጠር ግንቦት 2017 ለተመልካች እንደሚደርስ ነግረናችሁ ነበር ቀደም ባለው መረጃችን ላይ። ቪኒሺየስ ጁኒየር ከዛ ቃለ መጠይቁ ላይ ከተወሰዱት ምስሎች ውስጥ አንደኛው ከሪያል ማድሪድ ጋር በተያዘ ገንዘብ የሚከፈለኝ ጥሩ እንደሆነ ሳይሆን ግብ አስቆጥሬ ቡድኑን አሸናፊ ማድረግ ነው ሲል ተደምጧል። ሪያል ማድሪድ ደግሞ ዛሬ ነው በላሊጋው እጅግ በጣም ወሳኝ የተባለውን ጨዋታ የሚያደርገው። ሪያል ማድሪድ ከሄታፌ ጋር ነው እንግዲህ ከሜዳ ውጭ ወጥቶ ጨዋታውን የሚያደርገው።
ሄታፌን ከተመለከትን ባለፉት 5 ጨዋታ 2 ድል አለው 3 ጨዋታዎችን በሽንፈት ደምድሟል። በሪያል ማድሪድ በኩልም በተመሳሳይ 3 ጨዋታ ተሸንፎ 2 ጨዋታ ብቻ ድል ያደረገ ቡድን ነው። በወቅታዊ አቋም ሪያል ማድሪድ ጥሩ የሚባል አይነት ጊዜን እያሳለፈ አይደለም። በሁለቱ ክለቦች መካከል ግን ያለን የእርስ በርስ ግንኙነት ከተመለከትን የሪያል ማድሪድን ፍጹም የበላይነት እንመለከታለን። ሪያል ማድሪድ ሄታፌን 30 ጊዜ ሲያሸንፈው ሄታፌ 6 ጊዜ ብቻ ነው በታሪክ ማድሪድን ያሸነፈው። 5 ጊዜ ደግሞ አቻ መውጣት ችለዋል። የመጨረሻ 5 የላሊጋ መርሃ ግብራቸውና አንድ የወዳጅነት ጨዋታ ነው ጨምሮ ማለት ነው ሪያል ማድሪድ 4ቱን ድል አድርጓል። አንድ ጊዜ አቻ ወጥቷል። አቻ የወጡትም በዲሴምበር 2022 ላይ በወዳጅነት ጨዋታ 0-0 ተጠናቀቀ ነው። በላሊጋ ጨዋታ የመጨረሻ 4 ጨዋታዎችን በሙሉ ሪያል ማድሪድ ሲያሸንፍ በአራቱ ጨዋታ ሄታፌ ሪያል ማድሪድ ላይ ያስቆጠረው ግብ ብዛት በራሱ አንድ ብቻ ነው። ጆሴ ባርዴላስ የሚመራው ሄታፌ ከካርሎ አንቸሎቲ ቡድን ሪያል ማድሪድ ስታዲዮ ኮሊሲየም 17700 ደጋፊ ፊት ዛሬ ምሽት 4 ሰዓት ሲል የሚፋለሙ ይሆናል። ጨዋታውን ማን በበላይነት ይወጣዋል? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ እንደዚሁ ልታሰፍሩልን ትችላላችሁ። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደመጣችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። አንጌል ፖስቴኮግሉ በቀጣይ ክረምት ክለቡን ሊለቁ እንደሚችሉ ተረጋግጧል። በተለይም የእንግሊዙ ታማኙ የስፖርት ሚዲያ ቲኤንቲ ስፖርት እንዳስነበበው ከሆነ ኤሮፕ ሊጉን ቢያሸንፍ እንኳን ቶትንሃም አንጌል ፖስቴኮግሉ ክለቡን የመልቀቅ ዕድላቸው እጅግ በጣም ሰፊ ነው ተብሏል። እነ ዳኒን ሌቪ አዲስ አሰልጣኝ የማምጣትና አዲስ የእግር ኳስ ባህል በቶትንሃም ቤት መገንባት ይፈልጋሉ። የፖስቴኮግሉ የእግር ኳስ ሕይወት ከዚህ ዓመት መጨረሻ በኋላ እንደሚጠናቀቅ ነው ቲኤንቲ ስፖርት ያስነበበው። የአንድ ተጫዋች የእግር ኳስ ሕይወት በጣም አስገራሚ ነበረ። በተለይም በሊቨርፑል ፊሊፔ ኮቲኒዮ በርካቶች በሊቨርፑል ነው እሱን በደንብ የተዋወቁት። በኋላም ላይ ግን ለሊቨርፑል መጫወት አሻፈረኝ ብሎ ሕይወት በባርሴሎና ካልጀመርኩ ካለ በኋላ ክሎፕ በብዙ መንገድ ላይ ያስቀሩት ሞክረዋል፣ ግን አልተሳካላቸውም። ከዛ በኋላ እሱ የእግር ኳስ ሕይወት የቁልቁለት ጉዞ ይበዛው ነበረ። ብታምኑም ባታምኑም ወደ ቤተሰቦቻችን አሁን ፊሊፔ ኮቲኒዮ ንብረትነቱ የአስቶን ቪላ ነው። አስቶን ቪላ የተጫዋቹም ባለቤት ነው። ነገር ግን በውሰት ከሰጠው በኋላ አልዶሃን በውሰት ተጫወተ። አሁን ደግሞ ቫስኮ ዳጋማ በውሰት እየተጫወተ ይገኛል። እስከ 2025 መጨረሻ ድረስ ነበረ ኮንትራቱ። ነገር ግን የ20 ዓመት እስኪጠናቀቅ ድረስ በዛው እንዲቆይ አስቶን ቪላ መስማማቱን ተከትሎ በቫስኮ ዳጋማ ይገኛል። ፊሊፔ ኮቲኒዮ ግን አሁንም ድረስ ንብረትነቱ ውድ ቤተሰቦቻችን የአስቶን ቪላ ነው። ቪላን ካነሳን ምሽት እጅግ በጣም ወሳኝ ጨዋታ ነበራቸው፣ ግን አልተሳካላቸውም። የፍጻሜ ያክል ያሉትን ጨዋታ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ 2-1 በሆነ ውጤት ቪላን አሸንፈዋል። የማንቸስተር ሲቲን የማሸነፊያ ግቦች ቤርናንዶ ሲልቫ 7ኛው ደቂቃ ላይ አስቆጠረ። ከዛ በኋላ ማርከስ ራሽፎርድ 18ኛው ደቂቃ በፍጹም ቅጣት ምት አስቶን ቪላን አቻ አድርጎ ነበር። ጨዋታው ፍጹም አስጨናቂ ነበር ለሁለቱም። ምክንያቱም ነጥቡ የአውሮፓ ሻምፒዮንስ ሊግ አሊያም የአውሮፓ መድረክ ትኬትን ለመቁረጥ በጣም ወሳኝ ስለነበረ 94ኛው ደቂቃ ላይ ግን ፔፕ ጋርዲዮላ 4 ተከታታይ ውድድር ዓመት የፕሪሚየር ሊግ ዋንጫን ያልበላ የሚመስል አይነት ደስታን ነብሱን አያውቅም ነበረ ደስታውን ሲገልጽ። ምክንያቱም ለፔፕ ጋርዲዮላ የአውሮፓ ሻምፒዮንስ ሊግ ምን ማለት እንደሆነ ትርጉሙ በደንብ የገባ ይመስላል። 94ኛው ደቂቃ ላይ ኑኔስ ቺን ግብ አስቆጥሮ የፔፕ ጋርዲዮላን ፈንጠዝያ ያስመለከተን ማለት ነው። እንግሊዝ ተጫዋች ማርከስ ራሽፎርድ በማንቸስተር ሲቲ ላይ 6ኛ የፕሪሚየር ሊግ ግቡን በዩናይትድ እና በቪላ መለያ ያስቆጠረባቸው። ማንቸስተር ሲቲ ድሉን ተከትሎ ነጥቡን 61 በማድረስ 3ኛ ደረጃ ተቀመጠ። አስቶን ቪላ በ57 ነጥቦች 7ኛ ነው። ቀጣይ አርብ ማንቸስተር ሲቲ ከወልቭስ እንዲሁም ቅዳሜ አስቶን ቪላ ከፉልሃም ጋር እንደዚሁ በፕሪሚየር ሊጉ ጨዋታቸውን የሚያደርግ ይሆናል። በማንቸስተር ሲቲና በአስቶን ቪላ ጨዋታ ላይ ግብ አስቆጠረው ራሽፈርድን ከተመለከትን ራሽፈርድ በቢግ ሲክስ በሚባሉ ክለቦች ላይ በርካታ ግቦችን ያስቆጠረው ሊቨርፑል እና ማንቸስተር ሲቲ ላይ ነው። 7 ግቦችን እነኚህ ሁለት ክለቦች ላይ ያስቆጥረዋል። 6 ግብ ያስቆጠረው ቼልሲ፣ አርሰናል እና ስፐርስ ላይ ነው። በአጠቃላይ እነኚህ በተለምዶ ቢግ ሲክስ በሚባሉ ክለቦች ላይ 32ኛ ግቡ ነው በትላንትናው ዕለት ሲቆጠር።
ማርከስ ራሽፎርድ ላይ ደግሞ ሲቲ ላይ ደግሞ 7ኛ ግቡን ሲያስቆጥር በእግር ኳስ ህይወቱ በርካታ ግብ ያስቆጠረበት ክለብ እሱ ሌስተር ሲቲ ነው። ከዛ ቀጥሎ የምናገኘው ማንቸስተር ሲቲ እና ሊቨርፑል ይሆናሉ ማለት ነው። ማንቸስተር ሲቲ በዚህ ውድድር ዘመን በሜዳቸው 22 ግቦችን አስተናግደዋል። ይህም 2003-4 ወዲህ ያስመዘገበው መጥፎ ሪካርድ ሆኗል። ኢታር ላይ ይሄውላ ግቦችን ሲያስተናግድ ማለት ነው በአንድ ሲዝን። የፔፕ ጋርዲዮላ ደስታ ያለ ምክንያት እንዳልሆነ ማሳያ ነው። እንደዚህ አይነት ደካማ የውድድር ዓመት እያሳለፉ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ስለተቃረቡ ማንቸስተር ሲቲ በኢታድ አስቶን ቪላን የገጠመባቸውን ያለፉት 15 ጨዋታ በሙሉ ግን እንደዚሁ ድል ያደረገበት ምሽት ነበረ። ማንቸስተር ሲቲ በሁሉም ውድድሮች ካደረጋቸው ያለፉት 7 ጨዋታ በአንዱም አልተሸነፈም። 5ቱን አሸንፎ እንደዚሁ 2ቱን አቻ መውጣት ችሏል። ማቲያስ ኑኔስ በ76 የፕሪሚየር ሊግ ጨዋታ ውስጥ 2ኛ ግቡን እንደዚሁ ማስቆጠር ችሏል። እነኚህ 2 ግቦች የተቆጠሩት ደግሞ አንዴ ለወልቭስ አሁን ደግሞ ለማንቸስተር ሲቲ ሲጫወት ነው። ኬቨን ደብሮይነ በምሽቱ ጨዋታ 6 የግብ ዕድሎችን መፍጠር ችሏል። ኬቨን ደብሮይነ በፕሪሚየር ሊግ ጨዋታ 5 ሲደመር የግብ ዕድሎችን ሲፈጥር ለ60ኛ ጊዜ ሲሆን ኦፕታ መረጃ መሰብሰብ ከጀመረ ጊዜ አንስቶ የዚህን ያክል ብዙ ጊዜ 5 ሲደመር የግብ ዕድሎችን በአንድ ጨዋታ የፈጠረ ተጫዋች አይገኝም። እንዳልኳችሁ ለ60ኛ ጊዜ 5 ሲደመር የግብ ዕድሎችን በ90 ደቂቃ መፍጠር የቻለ ተጫዋች ነው። በመቶ መጨረሻም በነፃ ወኪል ለማንቸስተር ሲቲን ሲለቅ ማንቸስተር ሲቲን እንግዲህ አስፈርሙኝ ብሎ ብዙ ተማጽኖ አላስፈርም ሲሉት በኋላም ላይ በፕሪሚየር ሊግ ክለብ ልቆይ ይችላል ማለቱ የቅርብ ጊዜ አነጋጋሪ ትውስታ ነበረ። የሲቲ ማሸነፍ ነገሮችን ትንሽ ከበድ ያደርጋል፣ ምንም ጥርጥር የለውም። ታዲያ ማንቸስተር ሲቲ ማሸነፉን ተከትሎ የነጥብ ልዩነቱን ከሌሎች ክለቦች ጋር ያለውን የነጥብ ልዩነት በተወሰነ መንገድ ቢሆን አስፍቶታል። አንዱ እንደዚህ አይነት ነገር የመጣበት ቼልሲ ነው። በቀጣዩ ውድድር ዓመት የአውሮፓ ትኬትን ለመቁረጥ በሚደረገው ጥረት አንደኛው ተፎካካሪው ሲቲ ነው። ሌላኛው ተፎካካሪው አስቶን ቪላ እንኳን ተቀንሶለታል በተወሰነ መንገድ። በፕሪሚየር ሊጉ ግን ቼልሲ በጣም ከባድ ፈተና ይጠብቀዋል። ወደ ቤተሰቦቻችን ቀጣይ ሳምንት ከኤቨርተን ጋር ነው ጨዋታውን የሚያደርገው፣ ስታንፎርድ ብሪጅ ላይ ነው። በእርግጥ ከዛ የፕሪሚየር ሊጉ ኦልሞስት ሻምፒዮን መሆኑን ያረጋገጠው ሊቨርፑልን ይገጥማል። ሊቨርፑል ያው ለክብር የሚያደርገው ጨዋታ ይሆናል ተብሎ ይጠበቃል። ከዛ በኋላ ከአስቶን ቪላ ጋር ጨዋታ ያደርጋል። አስቶን ቪላ ለአውሮፓ ሻምፒዮንስ ሊግ ትኬት ይጫወታል። ማንቸስተር ዩናይትድን ይገጥማል ስታንፎርድ ብሪጅ ላይ። ማንቸስተር ዩናይትድ ለክብር የሚያደርገው ጨዋታ ነው፣ በቀላሉ እጅ ይሰጥበታል ተብሎ አይጠበቅም። ኖቲንግሃም ፎረስት ደግሞ በእርግጠኝነት አንደኛውን የአውሮፓ መድረክ ትኬት ለመቁረጥ የሚፋለምበት ሰዓት ላይ የሚደረግ ጨዋታ ነውና ቼልሲ ቀሪ 5 ጨዋታዎቹ በጣም አሳሳቢ የሚባሉ ናቸው። ምናልባት በወቅታዊ ብቃት አንጻር ክለባችሁ ቼልሲ ከነኚህ ጨዋታ ምን ያህሉን ሊወጣ ይችላል? የቼልሲ ደጋፊዎች በሐሳብ መስጫ ሳጥናችን ላይ ከወቅታዊ ቡድናችሁ አቋም አንጻር ምልከታችሁን ልታርሱን ትችላላችሁ። ከቼልሲ ዝውውር ጋር በተያያዘ ግን የተወሰኑ መረጃዎችን እናደርሳችሁ። አሁንም የማንቸስተር ዩናይትዶቹን አሌሃንድሮ ጋርናቾና ኮቢ ሜኖን ሁኔታ በጥብቅ እየተከታተሉ ከሚገኙ የአውሮፓ ክለቦች ውስጥ ቼልሲ አንደኛው መሆኑ ተረጋግጧል። ከኮቢ ሜኖም ከአሌሃንድሮ ጋርናቾም ጋር ስማቸው ሲያያዝ ይህ የመጀመሪያው አይደለም። ዴይሊ ሜልም መረጃውን አረጋግጦታል። ፔድሮ ኔቶ በእግር ኳስ ህይወቱ ከፍተኛ ገቢ ያስቆጠረበት ዓመት ነው ዘንድሮ። 6 ግቦችን በሁሉም መድረክ ለቼልሲ ያስቆጥሯል። ባለፉት 3 የውድድር ዓመታት ለወልቭስ ያስቆጠረውን ግብ ብዛት ያክል ነው ዘንድሮ ለቼልሲ በሁሉም መድረክ እያስቆጠረ የሚገኘው። በዚህ ሳምንት ደግሞ በጣም ወሳኝ ግብ አስቆጣሪው ተጫዋች እሱ ነበረ። በርካታ የዜና ምንጮች ለቼልሲ ቅርብ የሆኑ ማለት ነው ፒትሮቪች እጅግ በጣም አስደናቂ ጊዜ በስትራስቡርግ እያሳለፈው መሆኑን ተከትሎ በቀጣዩ ውድድር ዓመት ወደ ቼልሲ ሊመለስ እንደሚችል እየተዘገበ ይገኛል። እንደ ፊሊፔ ጀርገንሰን ያለ ተጫዋች ደግሞ ወደ ስትራስቡርግ ሊያመራ ይችላል። አሊያም ደግሞ ሚኪ ፔንደርሰንም የመሰለ ተጫዋች በውሰት ሊያመራ ይችላል። ፒትሮቪች ግን ምናልባትም ወደ ቼልሲ ተመልሶ ቋሚ ግብ ጠባቂ ሊሆን ይችላል ተብሏል። ሪያል ማድሪድ ቤት እንግዲህ ከክለቡ ጋር በተያያዘ በርካታ ከዋክብትን መያዙን ተከትሎም ደቂ ጨዋታ ጊዜ አያገኝምና ክለቡን ሊለቅ ይችላል እየተባለ የሚገኘውን ሮድሪጎን በርካታ ክለቦች ይፈልጉታል። አንደኛው ቼልሲ ነው። ማንቸስተር ሲቲና ማንቸስተር ዩናይትድ እንደ ሊቨርፑል ያሉ ክለቦችም ይህን የሪያል ማድሪድ የክንፍ ተጫዋች ይፈልጉታል። ቼልሲም ሌላኛው ክለብ ሆኗል። 100 ሚሊዮን ዩሮ የውል ማፍረሻ የተቀመጠበትም ተጫዋች እንደሆነ ይታወቃል። 32 ጨዋታ አደረገ በዚህ ውድድር ዓመት 22 ቀጥተኛ የግብ ተሳትፎ
17 ጊዜ ጨዋታ ኮከብ ተብሎ ተመርጧል ኮል ፓልመር። ግን የተጫዋች ከቅርብ ጊዜ ወዲህ በተለይም 2025 ከገባ በኋላ ጠፍቷል። ኮል ፓልመር ግብ ሲያስቆጥር ከተመለከትነው ከ1200 በላይ ደቂቃዎችን መቁጠር ችለናል። በሊቨርፑል በኩል አንድ ሂሳባዊ ስሌት የሚያስፈልገው ነገር ገጥሞታል። ምናልባት ከወጪ አንጻር ብቻ ነው ውድ ቤተሰቦቻችን። ኑኔዝ አሁን ላይ በዚህ ሲዝን አጠቃላይ 49 ጨዋታዎችን ለሊቨርፑል ማድረግ የቻለ ሲሆን አንድ ተጨማሪ ጨዋታ ካደረገ ሊቨርፑል ኑኔዝን ሲያስፈርም 50 ጨዋታዎችን ካደረገ ይከፈላል ብለው የተስማሙበት 4.3 ሚሊዮን ዩሮ ጭማሪ ክፍያ አለ ለቤኔፊካ። ሊቨርፑሎች ከዚህ በኋላ ምንም ጨዋታ ካላጫወቱት ያው በቀጣይ ክረምት ተጫዋቹ ይለቁታልና ይህ ክፍያ ይቀርላቸዋል ወደ 4.3 ሚሊዮን ዩሮ የሚጠጋው። አንድ ጨዋታ ካጫወቱት ግን ለቤኔፊካ አውቶማቲክ ክፍያው የግድ መከፈል ይኖርበታል። ሊቨርፑል ግን የፕሪሚየር ሊጉን ዋንጫ ዛሬ ምናልባት አርሰናል ከተሸነፈ አርሰናል ዛሬ ካሸነፈ ደግሞ ቀጣይ እሁድ ቶትንሃምን የግድ አሸንፎ በጨዋታው ዕለት ማረጋገጥ ይችላል። ለማንኛውም ግን ዋናው ጉዳይ ኑኔስን ይጠቀሙታል አይጠቀሙትም የሚለው ጉዳይ ግን በቀጣይ ቀናት የሚጠበቅ ነው የሚሆነው። በዩናይትድ ቤት ውስጥ የተወሰኑ ልዩነቶች ተፈጥረዋል እየተባሉ ነው። ይህም የተፈጠረው በአሰልጣኝ ሩበን አሞሪምና በዝውውር መስኮቱ ላይ የሚሰሩት የቴክኒካል ዳይሬክተሩ ጄሰን ዊልኮክስ ውሳኔ መካከል ነው ተብሏል። የክለቡ ቴክኒካል ዳይሬክተር ጄሰን ዊልኮክስ ሊያም ዴላፕ ክለቡን እንዲፈርም እየገፋ ይገኛል ተብሏል። ምክንያት አለው ራሱ ጄሰን ዊልኮክስ ያመጣበት። ሩበን አሞሪም ደግሞ ከዛ በተለየ ዩናይትድ እንደ ቪክተር ጊዮኬሬስ እና ቪክተር ኦስሜን ላይ እንዲሰራ ይፈልጋል እየተባለ ነው። ነገር ግን አሞሪም አሁን ላይ ሁለተኛ አማራጩ ቪክተር ኦስሜንና እንደዚሁም ቪክተር ጊዮኬሬስ ጋር በተመለከተ የሂሳብ ልዩነት የአውሮፓ ሻምፒዮንስ ሊግ ትኬትና የእድሜ ጉዳይ በዋነኝነት የሚነሱ ጉዳይ ሆኗል። የሩበን አሞሪም ምርጫ ግን ቁጥር አንዱ ሊያም ዴላፕ ላይሆን እንደሚችል ነው ዩናይትድ ስኮት ያስነበበው። በዚህም በክለቡ ቴክኒካል ዳይሬክተር ጄሰን ዊልኮክስ እና በሩበን አሞሪም መካከል በዚህ ተጫዋች መካከል ልዩነት አለ እየተባለ ነው። የዝውውር መስኮቱ ሲከፈት በጉጉት ይጠበቃል። እንግዲህ እነኚህ ተጫዋቾች ነገር በተጫዋቾቹ በማቲያስ ኩንሃና በሊያም ዴላፕ በኩል የፕሪሚየር ሊግ ልምድ ያላቸው በዩናይትድ አንዱ በ10 ቁጥር አንዱ በ9 ቁጥር የሚፈለግ ነው። 12 ግብ በዴላፕ በኩል በኩንሃ በኩል 13 ግብ ተመልክተናል። 2 አሲስት በዴላፕ በኩል 4 አሲስት ደግሞ በኩንሃ በኩል ተመልክተናል። ኩንሃ ከዴላፕ አንጻር ካየነው ፍጹም የተለየ ነው ዘንድሮ። የማቲያስ ኩናም የውል መፍረሻ ወደ 62.5 ሚሊዮን ዩሮ እንደዚሁም የሊያም ዴላፕ ደግሞ 30 ሚሊዮን ዩሮ ነው። የማንቸስተር ዩናይትድ ቦርድ ከወጪ አንጻር ሁለቱን ማግኘት አጥብቀውም ትኩረት ሰጥተውም እየሰሩበት ይገኛሉ ተብሏል። ያው የማቲያስ ኩና ጉዳይ በግል አብዛኛው ነገሩ ተጠናቋል። የቀረው ከወልቭስ ጋር ያከፋፈል ስርዓቱ ብቻ ነው። የሊያም ዴላፕ ጉዳይ ግን 30 ሚሊዮን ዩሮ መሆኑ ራሱ ጨረታውን አብዝቶታል። ዩቬንቱስ፣ ቼልሲ በርካታ የአውሮፓ ክለቦችም እንደሚፈልጉት ይታወቃል። ታዲያ እነኚህ ተጫዋቾችን ጨምሮ ወይም ማሊያም ደግሞ የቪክተር ኦስሜን ጉዳይ የሚሳካ ከሆነ የሚጠበቀው የሆይሉንድ ሰንበት ነው። ያለምንም ጥርጥር ክለቡን ይለቃል ተብሎ ይጠበቃል። እነኚህ አጥቂዎች የሚመጡ ከሆነ ይህንን ተጫዋች ለመልቀቅ ማንቸስተር ዩናይትድ ከ30 ሚሊዮን ፓውንድ በላይ ይፈልጋል የተባለው። ሆይሉንድ በጣሊያን ክለቦች በስፋት እየተፈለገ ይገኛል። ምናልባትም ማንቸስተር ዩናይትድ የቪክተር ኦስሜን ጉዳይ ላይ ትኩረት ሰጥቶ የሚሰራ ከሆነ የዝውውሩ አካልም ሊሆን ይችላል። የናፖሊ ገንዘብ ሲደመር የማንቸስተር ዩናይትድ ራስመስ ሆይሉንድ የቪክተር ኦስሜንንም ዝውውር ለማጠናቀቂያ እንደ አማራጭ ሊሆን ይችላል ተብሎ ይጠበቃል። ማንቸስተር ዩናይትድ ግን ለመጨረሻ ጊዜ የውድድር ዓመቱ ሳያልቅ ተጫዋች ያስፈረመው ወይም ማስፈረሙን ያረጋገጠው ከ10 ዓመት በፊት ሜምፊስ ዴፓይን የግላቸው ሲያደርጉ ነበረ። አሁን ላይ ከዛ ቀጥሎ እንግዲህ ማቲያስ ኩና ይጠበቃል። የቪክተር ኦስሜን እና እንደዚሁ ደግሞ የሊያም ዴላፕ ጉዳይ ግን አሁን ላይ በሩመር ደረጃ ብቻ እየተሰራባቸው ያሉ ዝውውሮች ናቸው። ማንቸስተር ዩናይትድ የሪቨር ፕሌቱን የ17 ዓመት ባለ ተሰጥኦ ፍራንኮ ማስታንቱኖን ለማስፈረም በሚደረገው ጥረት ላይ አሁንም በከፍተኛ ሁኔታ ስራዎችን እየሰሩ ነው። ዩናይትዶች ሁኔታዎችንም በመልማዮቻቸው በኩል አጥብቀው እየተከታተሉ ነው። 45 ሚሊዮን ዩሮ የውል ማፍረሻ አለው። የምዕራብ ለንደኑ ክለብ ቼልሲ ሌላኛው እዚህ ዝውውር ላይ በጥብቅ እየሰራ ያለው ክለብ እንደሆነ ይታወቃል። ምናልባት የቪክተር ኦስሜንን ጉዳይ ለማጥራት ያክል ውድ ቤተሰቦቻችን ዩናይትዶች እንዳልኳችሁም ቀጣይ ውድድር ዓመት ወጪን መቀነስ ይፈልጋሉ። በዛ ላይ ደግሞ ከሽያጭ ገቢ ላይ የተመረኮዘና የአውሮፓ ሻምፒዮንስ ሊግ ትኬት ላይ የተመረኮዘ ነው።
የኦስሜንን ዝውውር ታዲያ እስከ 40 ሚሊዮን ፓውንድ የመጨረስ ፍላጎት አለ ተብሏል። የሊያም ዴላፕ ዝውውር 30 ሚሊዮን ፓውንድ አካባቢ ነው። ምናልባት ከሁለት አንዳቸው ይመጣሉ ተብሎ ይጠበቃል። በቀጣይነት ሁለቱን የማግኘት እቅድ የተመረኮዘና ሂሳቡ እነኚህ ተጫዋቾች ዝውውር ላይ ወሳኝ ሚና ይኖረዋል ተብሎ ይጠበቃል። የቪክተር ኦስሜን ዝውውር ግን በገንዘብ ብቻ ይለካ ተባለ 40 ሚሊዮን ፓውንድ በዩናይትድ በኩል እቅድ ተይዞለታል። የአስቶን ቪላ የዘንድሮ ጉዞ ውስጥ በተለይም በሁለት ምዕራፍ ከፍለን ከተመለከትነው ሁለተኛው ምዕራፍ በፈረንጆች አዲስ ዓመት ጀምሮ ማርክ አሴንሲዮንና ራሽፈርድን የጨመረው ቡድን ፍጹም የተለየ ነው። በራሽፈርድ በኩል አሁንም በአስቶን ቪላ ፍላጎቶቹ አሁን ከፍ እያሉ መጥተዋል። ተጫዋቹን በዛው ማቆየት ፍጹም ቅጣት ምት እንኳን የቡድኑ ዋና መቺ መሆን ችሏል። ኦሌ ዋትኪንሰን ተጠባባቂ ሲያደርጉ ራሽፈርድ በሲቲ ጨዋታ ላይ ቋሚ ሆኖ ነበር የጀመረው። ራሽፎርድ አስቶን ቪላን ለመቀላቀል ያለው ፍላጎት የአሰልጣኝ ኡናይ ኤምሬ አስደናቂ ስራና የሻምፒዮንስ ሊግ እግር ኳስ ፍቅር ከሆነ ብቻ ነው ተብሏል። ከዛ ውጭ ግን አሁንም የባርሴሎና ፍላጎቱ እንዳልቀነሰ ተደጋጋሚ መረጃዎች እየወጡ ነው። ሰሞኑን እኛም ስናደርሳችሁ ነበረ። ግን ለዩናይትዶች አንድ ጥያቄ በዚሁ እናንሳ። ራሽፈርድን ዳግም በክለባችሁ ማየት ትፈልጋላችሁ ወይ? አጋሩን። የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ፋቢዮ ካፔሎ አርሰናል ፓሪስ ሰን ዠርሜንን በማሸነፍ በዚህ ውድድር ዘመን በአውሮፓ ሻምፒዮንስ ሊግ ፍጻሜ ተፋላሚ ሆኖ እናየዋለን ብለዋል። በሙኒክ ሜዳ ላይ ማለት ነው፣ አሊያንዝ አሬና። አርሰናል ሁሉንም ነገር አለው። የተጫዋቾች ጥራት ሜዳ ላይ ጨዋታን ባላነሰ የሚያደርጉበት መንገድ ከተጋጣሚ ቡድን ባላነሰ መንገድ ማለቱ ነው እና ጥሩ አካላዊ ሁኔታ አላቸውም። ልክ እንደ ፓሪስ ሰን ዠርሜን ከዚህ አንጻር ሁለቱም ቡድኖች ተመሳሳይ አይነት ነገር ሊኖራቸው ይችላል። ነገር ግን አርሰናል አሁን ተጨማሪ ነገር አለው ብዬ አስባለሁ። የቡድን ጥራትና አካላዊ ጥንካሬው ፍጹም የተለየ ብሎታል ካፔሎ። አክሎ ሁለቱም ቡድኖች ጥሩ የቡድን መንፈስ አላቸው። የአርሰናል ግን የተሻለ ይመስለኛል። አብረው ይጫወታሉ፣ አብረው ይሰራሉ። የሁለቱ ቡድኖች ግጥሚያ ጥሩ ይሆናል ብዬ አስባለሁ። ነገር ግን መወራረድ ካለብኝ አርሰናልን እላለሁ ብሏል። እናንተስ ማንን ትላላችሁ? በሀሳብ መስጫ ሳጥናችን ላይ አጋሩን። ቲም ሺሩድ ስለ ዴክላን ራይስ ሀሳቡን አጋርቷል። በፕሪሚየር ሊግ ኦፊሻል ስቱዲዮ ውስጥ የሚሰራ አንደኛው ጋዜጠኛ ነው ቲም ሺሩድ። ከቀድሞ ተጫዋቾች ውስጥ ሁሌም ወደፊት የሚመጡ አንዳንድ እውነቶች አሉ። ያም የዴክላን ራይስ እውነት ብሎታል። ዴክላን ራይስ የቡድን መሪ ሲል ነው ያወደሰው። ትክክለኛ የቡድን መሪ ነው። ለእኔ የዘንድሮ የውድድር ዓመት የአርሰናል የዓመቱ ምርጥ ተጫዋች ያለምንም ጥርጥር እሱ ነው ብሏል። እሱ ቡድኑን ይመራል፣ ሜዳ ላይ ለቡድኑ ስኬት ሁሉን ነገር ይሰጣል። እሱ የተለየ ተጫዋች ብሎታል ዴክላን ራይስን። ትክክለኛ የመጫወቻ ቦታ 8 ቁጥር ነው ብዬ አስባለሁ። በሜዳው ላይ የትኛውም የመጫወቻ ቦታ የበለጠ መጫወት ይችላል። እሱ 6 ቁጥር ቦታ ላይ ካሰለፍከው የተጋጣሚ ቡድን ሁሉንም ነገር የበላይነት መውሰድ የሚችልና ለቡድኑ ብዙ ግልጋሎት የሚሰጥ ይመስለኛል። ሁሉም ተጫዋቾችን የመገመገመው ከነሱ ጋር በተቃራኒ ሆነው ሲጫወቱ ከተመለከቱ በኋላ ነው ፍርዱን የምሰጠውና እኔ በግሌ ከዴክላን ራይስ ጋር ተቃራኒ ሆኜ መጫወት አልፈልግም። እናም የአርሰናል የዘንድሮ ምርጡ ተጫዋቻቸው ያለምንም ጥርጥር ዴክላን ራይስ ብሎታል። አርሰናላውያን የዘንድሮ የውድድር ዓመት ምርጡ ተጫዋቻችሁ ግን ማን ነው? ለእናንተ አጋሩን። አርቴታ ስለ ማይል ሉዊስ ስኬሊ ወደ መሃል ሜዳ ወይም ወደ ተፈጥሯዊ ቦታው መልሶ ስለማጫወት ተጠይቀው ነበረ። እንደ 8 ቁጥር እንደ 6 ቁጥርም መጫወት ይችላል። እንደ መስመር ተከላካይ ብዙ ጊዜ ተጫውቷል። እነዚህን ለማድረግ የሚያስችል አቅምም አለው ብዬ አስባለሁ። እንደ አስፈላጊነቱ እንጠቀመዋለን። አሁን እሱ ለኛ የሚያስፈልገን በመስመር ተከላካይነት ነው ሲሉ ተደምጧል። ዋነኛ የተጫዋቹ ቦታ ግን 6 ቁጥር ቦታ ላይ እንደሆነ ይታወቃል። ግን እሳቸው በችግር ምክንያት ነው በግራ መስመር ተመላላሽነት ላይ ያጫወቱት የሚገኙት። ማይክል አርቴታ ፍጹም የተናደዱት ከአንድ ጋዜጠኛ የቀረበላቸው ጥያቄ ነበረ ትላንት ምሽት በሰጡት ጋዜጣዊ መግለጫ። ያው ከቶትናም ጋር ያላቸው የፉክክር መንፈስ ይታወቃል። ምናልባት እሁድ የክብር አቀባበል ቶትናም ለማድረግ ይገደዳል ዛሬ አርሰናል ከተሸነፈ። እናም ማይክል አርቴታ ታዲያ ከጋዜጠኛ የቀረበላቸው ምናልባት የዛሬውን ጨዋታ ተሸነፋችሁ ቶትናም ሳይወዱ በገዳቸው ለሊቨርፑል የክብር አቀባበል እንዲያደርጉ ታደርጋላችሁ ተብሎ ተጠይቆ ማይክል አርቴታ በጣም አሳፋሪ ጥያቄ ነው የጠየከኝ፣ እኔ እያሰብኩ ያለሁት ጨዋታው ላይ ነው፣ አንተ እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ ብሎ ለጋዜጠኛውም ለጠየቀው ጥያቄ ምላሽ ሳይሰጠው እጅግ በጣም ተበሳጭቶበት እንደነበረ በፕሬስ ኮንፈረንሱ ላይ ተመልክተናል። ማይክል አርቴታ ሌላ የተጠየቁ ጥያቄ ከቡካዮ ሳካ ኮንትራት ጋር በተያዘ ነበረ።
ጊዜው ሲደርስ ይሄንን ንግግር እናደርጋለን ክለቡም ይሄንን ነገር ቅድሚያ እንደሚሰጠው አስባለሁ ሳካም በአርሰናል ቤት እየሰራ ያለው ስራ ጥሩ ነው ፍላጎቱን እናውቃለን ስለዚህ ሁሉም ነገር በጥሩ መንገድ ላይ ያለ ይመስለኛል ውጤቱን በቅርቡ አብረን እናየዋለን ብለዋል የጆርጂኒዮን ጉዳይ በተመለከተ ከዓመቱ መጨረሻ በፊት ስለመመለሱ እርግጠኛ እንዳልሆኑ ነገር ግን ከዓመቱ መጨረሻ በፊት ተመልሶ ጨዋታ ያደርጋል ብዬ ተስፋ አደርጋለሁ ብለዋል በክረምት የዝውውር መስኮት የአርሰናል ቁጥር 1 ኢላማ የሆነው ግብ ጠባቂ ዮአን ጋርሺያ ያለፉት 5 ጨዋታ በኢስፓኞል የተሰጠው ሬቲንግ ፍጹም የተለየ ነው 8.1 8.8 8.3 እንደዚህ አይነት ሬቲንግ የተሰጠው ግብ ጠባቂ ነው ውድ ቤተሰቦቻችን በሌላ በኩል በዚህ ሲዝን ኤስፓኞል ጨዋታዎች ላይ ድንቅ ውጤቶችን ሲያስመዘግቡ በርካታ ኳሶችን በማዳንም በላሊጋው ባለፉት 5 ጨዋታ በጣም የተሻለው ቁጥር የነበረው ይህ ግብ ጠባቂ ነው ዩናይትዶች ግን የአንድሬ ኦናና ተተኪ ማድረግ እቅድ ስላላቸው ለአርሰናል እንደ ባለፈው ክረምት አይነት የዝውውር እንቅስቃሴ ላይ ማድረግ ሊቸገሩ ይችላሉ ማይክል አርቴታም የቀድሞ የቡድን አጋሩ አሮን ራምሴ የካርዲፍ ሲቲ ጊዜያዊ አሰልጣኝ መሆኑን ተመልክቶ ጥያቄ ቀርቦለት ነበር እኔን ይህ የራምሴ አሰልጣኝነት ሹመት አያስገርመኝም ምክንያቱም ከሱ ልምድ አንፃር የት እንደነበረና በጨዋታ ላይ ምን አይነት አመራር ብቃት እንደነበረው ስለማቅ ይገባዋል ብለዋል እሱ ምንም ነገር ማድረግ ከፈለገ ማድረግ ይችላል ሁላችንም የተለያየ ባህሪ ያለን እናም ይሄንን ለማድረግ ወስኗል በጣም ጥሩ ውሳኔ ነው ብዬ አስባለሁ በአሰልጣኝነት ዘመኑም እንደሚሳካለት አልጠራጠርም ብለዋል አሮን ራምሴ ካርዲፍ ሲቲን መያዙን ተከትሎም ከቀድሞ የቡድን አጋሩ ጋር በተቃራኒው እንደሚፋለም ትላንት በነበረን የምሽት መረጃችን አድርሰናችሁ ነበር በአርሰናል የቀድሞ ተጫዋቾች አሰልጣኝነት ህይወት ውስጥ ግን በትልቁ ልንጠቅሰው የምንችለው ማይክል አርቴታ ነው አሁን ደግሞ እንደ ራምሴም ያሉ የቀድሞ ተጫዋቾች ጃክ ዊልሼርን በተመሳይ ወደ አሰልጣኝነት እንደመጡ ይታወቃል ዛሬ ከፓላስ ጋር አርሰናል ጨዋታ ያደርጋል ግን አርሰናሎች አንድ ግብ አይረሱም ስኮርፒዮን ኦሊቪዬ ዥሩ ነበረ በወቅቶችን ገብ ያስቆጠራት አሲስት ያደረገለት ተጫዋች ግን ማን እንደነበረ ካስታወሳችሁ በሐሳብ መስጫ ሳጥናችን ላይ ያስፍሩልን በኤምሬትስ ከነበሩም ፓላስ ከአርሰናል ካረጓቸው ጨዋታዎች በቅርብ ዓመታት ውስጥ ከማይረሱ ጨዋታ ግቦች አንደኛው ነበረች አሲስት አድራጊውን እናንተ በሐሳብ መስጫ ሳጥናችን ላይ ያስፍሩልን ባለሜዳው አርሰናል ነው አርሰናልን እናስቀድም ባለፉት 5 ጨዋታ አርሰናል 3 ድል አለው 2 ጨዋታ ባቸው ውጤት አጠናቋል ሽንፈት የሚባል ነገር አርሰናልን አልገጠመውም በተቃራኒው ክሪስታል ፓላስ 1 ድል ብቻ ነው ያለው 2 ጨዋታ ተሸንፎ 2 ጨዋታዎችን ባቸው ውጤት አጠናቋል አርሰናል ፓላስን 34 ጊዜ ሲያሸንፍ ፓላስ 5 ጊዜ ብቻ ነው ያሸነፈው 15 ጊዜ ባቸው ውጤት አጠናቋል የመጨረሻ 5 ግንኙነት ነጥለን ካየን ደግሞ አርሰናል ፍጹም የበላይ ነው ፓላስ ላይ በመጨረሻ 5 ጨዋታ 5ቱንም ድል አድርጓል በሁለት ጨዋታ ብቻ ደግሞ 10 ግብ አስቆጥሮበታል አርሰናል በአምስቱ ጨዋታ ጠቅለለን ከደመርነው ውድ ቤተሰቦቻችን ወደ 18 በላይ ግቦችን አስቆጥሮበታል አርሰናል እንዳጠቃላይ ፓላስን ባሸነፈበት የመጨረሻ 5 ጨዋታ ፓላስ አርሰናልን በመጨረሻ 5 ጨዋታም ድል አድርጎት አያውቅም በማይክል አርቴታ የሚሰለጥነው አርሰናል ዛሬ ምሽት 4 ሰዓት በኤምሬትስ ስቴዲየም 60355 ደጋፊ የኦሊቨር ግላስነሩን ቡድን ክሪስታል ፓላስን ይገጥማል የዛሬው ጨዋታ እንግሊዝ ፕሪሚየር ሊግን የመወሰን አቅም አለው ፓላስ ካሸነፈ ሊቨርፑል ሻምፒዮንነቱን ዛሬ ያውጃል አርሰናል ካሸነፈ የዋንጫው መጨረሻ ወደ ቀጣይ እሁድ የሚሸጋገር ይሆናል ማን ጨዋታውን በበላይነት ይወጣል የአርሰናል ደጋፊዎች ምልከታችሁን በክለባችሁ ዙሪያ ልታደርሱን ትችላላችሁ በስፔን ላሊጋ አትሌቲኮ ቤልባኦ ከላስ ፓልማስ ሴልታ ቪጎ ከቪላሪያል አላቬስ ከሪያል ሶሴዳድ ሲጫወቱ ምሽት 4 ሰዓት ከ30 ሄታፌ ከሪያል ማድሪድ ይጫወታሉ በጣሊያን የኮፓ ኢታሊያ ጨዋታ ኢንተር ሚላን ከኤስ ሚላን ምሽት 4 ሰዓት በጣሊያን ሴሪ ኤ ሰኞ ሊደረጉ የነበርና በፖፕ ፍራንስ ልፈት ህይወት ምክንያት ወደ ዛሬ የተሸጋገሩት ጨዋታዎች ደግሞ በጣሊያን ሴሪ ምሽት 1 ሰዓት ከ30 ቶሪኖ ዩዲኔዜ ካግላሪ ፊዮረንቲና ጄኖዋ ላዚዮ እና ፓርማ ከዩቬንቱስ እንደዚሁ ጨዋታቸውን የሚያደርግ ይሆናል ውድ ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ እናንተ ውድ አድማጮቻችን ብትሰሟቸው ብለን መርጠን ያሰናዳንላችሁ የዕለተ ሮብ ማለዳ ስፖርታዊ ጥንቅራችን ፍጻሜው እዚህ ጋር ሆነ ከወደዳችሁ እንላለን ላይክ አድርጉ አበረታቱን ሐሳብ አስተያየታችሁን ስላጋራችሁን አስቀድመን አመሰግነን ለዚሁ ውድ ቤተሰቦቻችን ማለዳ 1 ሰዓት ምሽት 2 ሰዓት እኛን ለማግኘት ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኑ ቃል ስፖርት ዩቲዩብ ቻናል ከጥቂት ደቂቆች በኋላ ተመልሰን እንገናኝ ሰናይ ጊዜ